ላሸገልሽ ሊሄድ ነው ማለት ነው። እንግዲህ ቃይ ደስ ብሎኛል። ለ6 ኪሎ 12600 ነበር እና ይመጣል ኢንሻአላህ በሰላም ብዬ ተስፋ አደርጋለሁ። ስንት ቀን ይደርሳል እህቴ? እስከ 10 ቀን ባለው ይገባል ዩኬ። እሺ አመሰግናለሁ። ሌላ የሚያስከፍለው ነገር አለ? ካርቶኑ ለምናምን ያው ብቻ ነው። ጨርሰናል። 12670 661 ብር። እሺ አመሰግናለሁ። ይሄን ይመስላል። ዩኬ ልክ ነው የምትፈልጉ በቃ የትም ሀገር ልክላችኋለሁ። ዘዙ እሷ እስከ 10 ሺህ ብር ነው ሞክር ያለች፣ ግን እንደዚህ ለብቻ ለምን ይቀራል አልነገርኳትም። ላከው ዝም ብዬ አይደለ ደግሞ በዛ ላይ 1 ኪሎ ጨምሬያለሁ። እሷ 5 ኪሎ ነበር ያለች። ይህን ይመስላል ማኗርዬ። ይህን ይመስላል። ምርጥ አድርገው እያሸጉልን ነው። በ10 ቀን ዩኬ ይገባል ተብያለሁ። የምትፈልጉ ሌላ ሀገር ያላችሁ ዘዙኝ። እኔ ምርጥ እያደረኩኝ እየገዛው ሳይሆን እያዘጋጀሁ እልክላችኋለሁ። ይህን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ ማለት ነው። ይኸው እንትንሽ በርበሬሽ ይኸውልሽ 750 በ750 የማን ነበር የተባለው? የሰርቦ በርበሬ ነው አሉ። ይኸውልሽ የሰቃ አላችሁ ስላቸው የሰቃ ማለት እኮ የወረደ ደረጃ ያነሰ የማይረባ በርበሬ ነው እና የሰርቦ ነው እንጂ እና የሰርቦና ሰንዳቦ ነው እንጂ የሰቃ በርበሬ ተብሎ አይጠየቅም ብለው ሳቁብኝ እልሻለሁ። እንግዲህ ይሄን እየመረጥኩ እያወጣሁ በጣም ቆንጆ በርበሬ ነው ወላሂ። ይሄን ይመስላል። እንዲህ አድርጌ እሰራልሻለሁ። የሚመጣላ ያድርገው ነው የምልሽ። እንግዲህ ላይ ያሳከው በጣም ምርጥ በርበሬ። ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ሀገሬ ልጆች ማለት ነው። አንዲት እህቴ አሜሪካን ነው የታገር ነው ብቻ በርበሬ አልቆብኝ በርበሬ ፈልግ ነበር ምናምን ብላኝ ማለት ነው። እና ይኸው አሁን እቺ ቀይዋ ሽንኩርት ናት። አንዴ 4 ኪሎ በርበሬ ላኪልኝ ያኔ ከቻልሽ ብላኝ። እንደኔም ካንሰር ታማሚ ናት አላህ ይድረስላት አላህ ይሽራትና ያኔ ካላስቸገርሽ የሚሰራልሽ ሰው ካገኘሽ ብላኝ። እቺ 1 ኪሎ ናት 160 ብር። ትንሿ ቀይ ሽንኩርት የጤና አዳምና የኛው የጥብስ ቅጠል ነው። ይሄኛው ደግሞ ነጭ ሽንኩርት ነው 2 ኪሎ ተኩል። እዚህ ደግሞ 1 ኪሎ ዝንጅብል አለኝ እና በርበሬው ደግሞ ለሷ እንደዛ ቢሆን የሚያዘዘችኝ ግን የገዛሁት 8 ኪሎ ነው። ይሄ አንደኛ የሚባለው በርበሬ ነው እና ይሄ የገዛሁት ኪሎ 750 ነው። እዚህ ደግሞ ሽሮ አለኝ። ሽሮ አተርና ሽምብራ ተዘጋጅቶ ታጥቦ ምብሩ ይሄ ያለቀለት ነገር ነው እና አሁን ይሄ በቅመም ይደመደማል። ይሄ በዛውም እሷ ታየዋለች ደስ ብሏት እንዲበላ ብዬ ነው። ይሄን ይመስላል ቅመሙ ዝንጅብሉ ተፍቆ ምናምን። ነጭ ሽንኩርቱ ደግሞ ሲፋቅ ውስጡ ላይ ይቃጠላል ስለሚባል እኔ ቢላጥ ደስ ይለኝ ነበር ግን አይሆንም አሉና ይሄ ያው ተነፍሶ ምናምን ልክ እንደዚህ የተዘጋጀ ይሄን ይመስላል። አሁን ይሄ ደግሞ ይሄ በሶ ብላ ነው። ይሄው አለ ዙሮ እንደዚህ ነው የሚዘጋጀው። እህቴ ዋይና በሰላም ይድረስና እንድትበይው አላህ ያርግሽ። በርበሬውን ደግሞ ቁመጥመጥ ያረገቻት እንደዚህ ቸርጋናት ይላል እቺን ያረገች እና ይሄን ይመስላል። አሁን ይሄ ደግሞ እዛ ሲወቀጥ ደግሞ መውቀጫ ቦታ ላይ በርበሬው ልሽከሽካ አሳያችኋለሁ። ይሄን ይመስላል። ከዛ ደረቅ መንኮረኒ ምናምን ይሄ ስንት ቀን ተሰጣ? ገና እንትን ሳይባል 3 ቀን ተሰጣ። ይሄ ማለት ነው በርበሬው እንዴት እንደሆነ እንክሽ እንዳይቦልብኝ ብዬ ነው ደረቁ እና አሁን ደረቅ መንጎላ ገዛዝቻለሁ ምናምንና አሁን ልጅቱ ጋር ልንወቅጥ ልንሄድ ነው። ሙቀጫ በማሽን ፈጨዋለሁ ብዬ ምን እንደነካው እንጂ ሽንኩርት መፍጫ ዛሬ ድንገት ቀጣለ። ተፈጨው በኋላ በርበሬው ተሸክሽኮ ይደባለቃል። እሷ እንዳያልፋት ብዬ ነበር ልጅቱን እና በቃ ይሄን ይመስላል። አብሮ ነው የሚወቀጠው። ከዛ እንትን ይላል ምንድነው ይቀላቀላል ማለት ነው። እንደዚህ ሲወቀጥ ይመስለኛል። ወይኔ እሷና እኔም እንደማውቀው አቀላቅዬ ነው የምፈጨው መሆንም ወቅቱ እሷ ደግሞ ልጅቱ ራሷ ታውቃለች። እና ይሄን ይመስላል። እንዲህ አድርጌ አዘጋጅቼ እስኪ ሞያ ሽታይልሽ ተብያለሁ እላችኋለሁኝ። እና ይሄን ይመስላል። እዩ አሁን እየወቀጠች ነውና ይሄው ቅመሙ ሙቀጫውን ወቃቅጠን ምናምን ተጨቀጨቀ። ይሄው እዚህ ደግሞ ገና የቀረው ሂሳ አለ። ይሄ ደግሞ አሁን ይሄ ሲያልቅ ይሄ ይሸከሸክና አብሮ ይታሻል ማለት ነው። ለዛ ይሄን ይመስላል። ይሄ አሜሪካን ሀገር የሚል በርበሬ እኮ ነው ታውቂያለሽ።
እንደ ጅማ አንደኛ ነው አይደለ? ኧረ አሪፍ ነው ወላሂ ያምራል። ደግሞ ቀላቀላ ያሉትን ራቢያ መርጬ ለብቻ አስቀረኋቸው። ይኸው ማረቆ ነው የሚባለው። የማረቆ በርበሬ ነው። ሰምተሻል? አይዋ ይሄን ይመስላል። እቺን የቆነጠበቻት እቺን እናቴ ብታይ እቺን ቁጭ ብላ እንዲች እያደረገች እኔ ሁሉን ከይው ስላት ሲከላ ዱቄት አይኖረውም በርበሬው አለች። በዛ ላይ ደግሞ እንትን አይልም አያምርም፣ ይቦላል። ቡላይ ነው የሚሆነው። እቺ ምን ጥቅሟ እቺ ጅራቷ ጋር የምትወጣው ናት አለች። ይሄን ይመስላል። ይሄው እንደዚህ ተጨቀጨቀና በቅመሞቹ እንዳለ ይሄው ተደበተ። እንግዲህ 2 ቀን ዛሬ አዳርና ነገ ውሎ እና ነገ ወዲያ አዳር፣ ከዛ ነገ ወዲያ ጠዋት ይሰጣል። ይሄ እንደዚህ ብሎ ይቀመጣል። ይሄ እንትን ነው በርበሬ ብቻ ነው። እቺ ደግሞ ለዚህ ሽሮ የተዘጋጀች ናት። ከዚህ በኋላ ደረቅ ቅመም ተጨማምሮ ምናምን ይፈጫል ማለት ነው። ግን በካሜራ ቢሸት እንዴት እንደው ሽታው ደስ እንደሚል ብታሸቱት ደስ ይለኝ ነበረ። እና ይሄን ይመስላል። እንግዲህ በሰላም ከዲባ ወስታ ቤት ነው የሚላከውና እንግዲህ ከዲ ሻል ይሄው እንደዚህ አድርጌ አዲስ ፌስታል እንግዲህ ማስቀመጫውን ፌስታል ገዛውና እንትን አለ ታሽ ምን አለ ታፈነ በዚህ እየገባ እንዴ ያረጋግጥ እስኪ ኢንሻአላህ በሰላም ይድረስ። ካልሀዲ ምን ለጤና ቀለብ አለ አርገለን ይሄም ለሷም ገሬ ደግሞ በሰላም በላው አለ አርጋት በሽታዋንም አላህ ግልግል ያርጋት። ዱአ አርጉላት። እሷም ካንሰር በሽተኛ ናትና አላህ ይድረስላት፣ ለልጆቿ አላህ ያቆያት። እሷም ይሄን ማለት እንግዲህ እንዳልኳችሁ እቺ ለሽሮይቱ ናት። የሽሮይቱ ይሄኛው በርበሬው ኖርማል ነው። እንግዲህ ይሄን ይመስላል። እንደዚህ ፍራ ተደርና ነገ ደግሞ ፈታና ሽሮ ላይ ጨምረሽ ተሽሮ ታሽቶ ሽሮ ጋር አብሮ ዛሬ ቻውን ተደርና እቺ በርበሬቱ ቅመሙ ጋር ይዛ ይደረጋል። ይሄው 2 ቀን ተንተን ካልኩት በኋላ ተተበልኩት በኋላ ይሄው የተሰጣ ነውና ማስጣጫችን እንጨት ዝሃለ በእንጨት ይስጣጣል። እንግዲህ ምች ደግሞ እንዳያስመታ ቅመሙ ይሄን ይመስላልና እንግዲህ በሰላም ከሄደ ለእህቴ ደስ ይለኛል። ሙያሽን አይልሻለሁ ትንሽዬ ብላኛለች። በነገራችን ላይ እኔ ልላክል በርበሬ ጨርሼ ስትለኝ ልላክልሽ ስላት እሺ አለችኝና እንደዛ ነው የሚለቀሙ ሽንኩርቶች አሉ እንጂ መጥፋት አለባቸው። እና ይሄን ይመስላል። እዚህ ደግሞ ሽሮ አለ እዛው እንትን ብሎ በነጭ ሽንኩርት ምትባያችሁት ቅመም ታፍኖ ከርሞ ዛሬ ነው የወጣውና በርበሬ አላበዛውም። ለምን ምጥን ነው ግን ቢበዛባት እዛ ያውም ለምሳሌ ቢበዛብኝ ሽሮ ሌላ አስፈጫለሁ። እዛ ግን ቢበዛባት ከባድ ነው። ቢያንስ ግን ቀላል ነው። ለምንድን ነው እንትን ትላለች ያኔ በርበሬ ጨምረች ትሰራለች ካነሰው ማለት ነው። ለዛ ብዬ እንትን አላልኩም፣ በርበሬ አላበዛውም። እና እንደዚህ ነው እንግዲህ ኢንሻአላህ አንድ ደረት ቅላስ አውና ዱክ እንዲል ሽሮ ደግሞ ይበረክታል በጣም ሲደርቅ ሲመታው እና ደረቅ ቅመሜን አድርጌ ምናምን አሳያችኋለሁ። ከዛ ይፈጫል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ያኔ ቪዲዮ ቢከታተልም ግዴታ በየቀኑ ስለሆነ የምቀርጸው ለዛ ብዬ ነው ሰላም አለይኩም ያልኩት እና ማለት ነው ውዶችዬ። በርበሬ ደረቀ ለልጅቱ ያዘጋጀሁላት ማለት ነው። ሽሮም ይሄሳ አተርና ባቄላ ነው ያለች፣ አተርና ሽምብራ ነው ያለችኝ ባለችኝ መሰረት ይኸው አድርጌላታለሁና ምክንያቱም ሰላም አለይኩም ወራህመቱላሂ ወበረካቱ ውዶችዬ። ይኸውላችሁ ቅመሜን አዘጋጀሁ። ይሄ ጦስኝ ነው። ይሄ ደግሞ ኮሰረት፣ ይሄ ቁንዶ በርበሬ፣ ካሞን እና እዚህ ደግሞ ጥቁር አዝሙድ፣ ድንብላል፣ አብሽ፣ ኮረሪማ እና ይሄኛው ደግሞ ይሄ ለሽሮ ነው። ለዚህ ሽሮ ማለት ነው። እቺ 9 ኪሎ ሽሮ ናትና ይሄኛው እርድ ነው። የዛ ሀገር እርድ በቀሎ ምናምን ይጨምሩበት ተብሎ በጣም ያስጠላል። እቺ ካፋር ክልል ያመጣሁና ጥሬውን እርድ ደግሞ የለም። ለዛ ብዬ ታልርድ ሽሮ ደግሞ ደስ አይልም። እዛ ይችን ጨመርኩኝ። ታፋር ክልል ገዝቼ ያመጣኋት ነበረች። እንግዲህ ታላዛ መፈጨት ስለሌለበት ነው። ይሄው ዝም ቢስማር አድርጌያለሁ። እንደገና አሁን ምርድ ይሄ ደግሞ አፋር ክልል አድርጌ ነጭ ሽንኩርትና ዝንጅብል ልጭ ልክ እንደ ምግብ ላይ ወጥ እንደሚጨመር አድርጌ ነበርና እሱን ቆልቼ ተሱ ጨምሬ ነው። እዚህ ኮሰረት ለዚህ ግርፋለች። ይሄኛው ደግሞ የኛ ሀገር ጦስኝ ነው እና በሶ ብላው ምናምኑ አብሮ እዛ ጋር ተጨቅጭቋል። ጥብስ ቅጠሉ ምኑ እዚህ በርበሬው ጋር በፊት ተደርስማል። ለዛ ይሄ ደግሞ ለበርበሬው ነው። ልክ እንዳልኳችሁ ይሄ ብቻ ነው። ለዚህ ሽሮም ጨምርለት መጨመሪያው ይችን ብቻ ነው።
የቀረው ለበርበሬው ነው። ይሄም የኛ ሀገር ጦስኝ ነው። እዚህ የለም አላወቁትም ሰዎቹና ግርፋ ይሄም ልክ እንደነገርኳችሁ የነጭ ሽንኩርቱና ቀይ ሽንኩርቱ ተቆልቶ ነው በምጣድ እና ይሄን ይመስላል። እንዲህ አድርጌ ቆልቼ ለእህቴ ከሄደልኝ ኢንሻአላህ ቀምሳ። ታዲያ እኔ ብዙ አይሄድም አሉ 5 ኪሎ ብቻ ነው ምናልባት ከተቻለም እንጂ በጣም አውሮፓ አሜሪካ ነው መሰል ያለችውና እርግጠኛ አይደለሁም። እንግዲህ አውሮፓ ነው ብቻ እና እንደዛ ነው። እስኪ ያኔ ከሄደላት ኢንሻአላህ ያኔ መላከው ራሱ ከአዲስ አበባ ቢሆን ላይ ከብድ ይችላል። እንግዲህ ከጅማ ቀጥታ አውሮፓ ይላካል የሚለው ያው በፖስታ ቤትም ቢሆን እስቲ እና ለዞሮ ብዙ መላክም አይቻልም። 5 ኪሎ ነው አሉ። እስቲ ኢንሻአላህ ዞሮ አላህ የሷንም ዱአ አድርጉላት። እስቲ በጣም ምስኪን ልጅ ናትና እናት የለኝ እኔማ ከዛም አዘጋጅቶ የሚልክልኝ ያው ተውጭ ነው ተገዝቶ የሚመጣው ምናምን ስትል ሰምቼ ነው በድንገት ገዛዝቼ ምናምን ነው የነገርኳትና ሰርፕራይዝ አድርጌያታለሁ። እስቲ ኢንሻአላህ ዱአ አድርጉላት። ይሄ ደግሞ አተርና ሽምብራ ነው እና ይሄን ይመስላል። አሁን ይሄ ቅመም እንግዲህ እንዲያለ ምን አደርጋለሁ መሰላችሁ? ጭምርምር አርጌ ልክ እንዳልኳችሁ ይሄ እርዱ ባይፈጭ ጥሩ ነበር፣ ግን እርድ የለም እንዳልኳችሁ። ወይ እርጥቡን እርድ ገዝቶ ማድረቅ ነው እንጂ እዚህ ሀገር የለም። ይሄም እንዳልኳችሁ ካፈር አምጥቼ የተፈጨ አለ ገበያ ላይ፣ ግን ብታዩት በጣም ያስጠላል። ጥቁር ነው። ምንድነው ምክንያቱ ስላችሁ በቀሎ ይጨምራሉ ምን ይጨምራሉ አሉኝ እና ይሄን ይመስላል። አሁን ይሄ ጉንዶ በርበሬ ግን የሩብ 500 ብር ገዛው። ይሄ ደግሞ ሳፊ ደግሞ ሩብ 500 ብር፣ ኮረሪማ ደግሞ 2200 ብር ኪሎ ኮረሪማ ማለት ነው። እና ይሄን ይመስላል። ኑሮ ውድነቱን በዛው እንገራችሁ ብዬ ነው። በቃ ይሄን ይመስላል። እና ውዶችዬ ይሄን ደስ ብሏት እንድትበላል እሷም እንድታየው ብዬ ነው። ለምን እኔን የምታውቀኝ በዩቲዩብ ስለሆነ እዛው ዩቲዩብ ላይ እሷ ማብራት ታየዋለች። እና ይሄን ይመስላል። ጽድት አድርጌ ይሄ ደግሞ ማነቆ የሚባል በርበሬ ደረጃ 1 በርበሬ ነው ያዘጋጀሁላትና ኢንሻአላህ እንግዲህ በሰላም ይሄድ። ያኔ ብዙ መላክ አይቻልም ተብሏል። ለኔው ጭምር ነው ያዘጋጀሁት። ለምን 5 ኪሎ በላይ አያስልኩም መሰል ፖስታ ቤት መሰል እንደዛ መሰለኝ አለችው። እና እዚህ ላይ ደግሞ ጤና አዳም አለው ሌላ እዚህ ላይ የሌሉ ቅመሞች እንዳለ ስላሉ ነው የተውኳቸው። እሳት መንካት ስላለበት እዚህ ላይ ቀይ ሽንኩርትና እንትኑ እዛ ላይ ተደርስሟል። እዚህም ደግሞ ስላለኝ ቤቴ ይችላል ሾሮቶች ለበርበሬቱ ጨመርኩ ማለት ነው። እና የኔ ውድ ዱአ አድርጉላት። እስቲ ደግሞ እንደገና ወደ ኪሞት መለሻለሽ ነው መሰል ያሉኝ ዱአ አድርጊልኝ ምናምን እያለች ነበር። እንደው አላህ ይድረስላት። ይሄን ካንሰር ያልተለከፈ ጥሩ ያልተለከፈ ሰው ደግ እንጂ በጣም ከባድ ነው። ይሄ ደግሞ ነጭ ሽንኩርቱ ነው። እና እንደዛ ነው የምላችሁ ውዶችዬ። ላይክ ሼር እያደረጋችሁ ዩቲዩብን አበረታቱኝ ውዶቼ። እና ደግሞ ለሷም እንዲሄድላት እስቲ ኢንሻአላህ ዱአ አድርጉ። ኧረ እንደው በሽታውን እንዲያሽራት። እኔ እናቴ ሞታብኝ እናት የለኝምና ደግሞ ልጆቼ እኔ እንዳልሞትባቸው እያለ ከምታሳዝነኝ ወላሂ አላህ ይድረስላት። አላህ ይድረስልን ለሁላችንም ውዶችዬ። ደግሞ ተፈጭቶ ሲመጣ እየነፋሁ ምናምን አሳያችኋለሁ። ይሄን ይመስላል ውዶችዬ ማለት ነው። ይሄ ሳፋ እንግዲህ ይሄንን በርበሬውን ተደረሰምን ወዲህ ከሳምንት አልፎታል እያሰጣሁት በደንብ እንትን ይበል ብዬ ማለት ነው። ከዛ ተመልከቱ እንግዲህ እዚህ ላይ ቅመም ሁላ ቀላቅለውና ከዛ እንትን እላለሁ ማለት ነው። እንግዲህ ያኔ ቅመሙ የበዛ ያንዝም በእርግጠኝነት ይሄን ይመስላል እንግዲህ ይሄን ይመስላል እንግዲህ ለዚች በርበሬ ነው እና እንዳያቃጥል ግዴታ ቅመሙ በዛ ይበል። ነጭ ሽንኩርት ደግሞ 2 ኪሎ ተኩል ነው ያደረኩበት። ይሄ ግን እንዳልኳችሁ ይሄ አይቀላቀልም ለሽሮ ስለሆነ ማለት ነው። ሽሮ ላይ ነው የምጨምረው። ይሄን ይመስላል ታሪካቱ የጅማ እንትን በሩቅ እያለሁ መመኝ ነበርና ስመጣ ገዛሁ እላችኋለሁ። ይሄው እና ይሄን ይመስላል ውዶችዬ። በቃ አሳያችኋለሁ ስመጣ። ይቺ አሁን ገና በርበሬው መጥቶ ሽሮ መጥቶ ተነፍቶ ምናምን ሌላ ነገር አጣጥቤ ማስነካት። እንግዲህ ስንት ሳምንት አለፈች ሳፋ ሌላ ነገር አትነካም። ብዙ ሆኖ ስራዋ ይሄ ውዶችዬዋ ማለት ነው። ሽሮ ምንድነው በርበሬና ሽሮን አስፈጨሁ። ይሄው ይሄን ይመስላል እንግዲህ ያያችሁት በርበሬ ያኔ ቅመም አለው። ለምን ቅመም ካነሰው ይለባለባልና እንዲለባለብ ደግሞ እኔ አልፈልግም። እና ደግሞ ሽሮ አለ። አሁን ሁሉም ሊነፋ ነው ኢንሻአላህ። እና ሰሞኑን ይሄድ አይሄድ የሚለውን ይሄድ ላይ ይሄድ የሚለውን እንግዲህ ሰሞኑን እንትን እንላለን። እንዴት እንደሚጣፍጥ ጠይቁኝ። ይሄ ደግሞ እዚህ ላይ ዘርግፌ ትኩሱን አባረድኩት ማለት ነው እንትን እንዳይቀጠል። ከተሰራ በኋላም ለካ ይቀጠላል። እኔ አላውቅም ነበር። እና ይሄን ይመስላል በርበሬው መጀመሪያ ላይ አይታችሁታል ምን እንደሚመስል።
እና አሁንም ያው አሪፍ ነው። ውሃ ሲነካው አሁን ጥቁር ይላል ሲያምር ነው የምላችሁ። እና እንደዚህ ነው። እስኪ አሁን እየነፋው አሳያችኋለሁ። ይሄን ይመስላልና እየተነፋ ነው። እንዲቻርገን በርዷል። ያኔ ግን በርበሬ በደንብ መባረድ ያለ እንደዚህ የተነፋው ነፍቱ ደግሞ የየወግን እኮ እህል አለው። ይሄ ይቅር ብለሽ ነው ይነፋል አይደለ? ለብቻ ለአንድ ቀን መስሪያ ምናምን ይሆናል። እንደገና አይው ዝጋይ ዝክዛቸው እንዲያወጣ ነው። በዚህ ወንፊቱ ደግሞ ጠቅጠቃ ነው ታውቂያለሽ። ጤፍ ሲነፋበት ጤፉ አይሾልክም። ምንድን ነው ማሪ? አይ ጣይቡና ተጫዋችበት። ወይ ንፋስ መጣ። ምን አባቱ ነው ዩዝሪ? ይሄ እንግዲህ 8 ኪሎ በርበሬ ነው። ከ8 ኪሎ ለምንድን ነው ለሹሮ አድርጌያለሁ። ደግሞ ብቻ እንደዛ ነው። ውሃው ፈላ ለህር ነው። ይስቁብሻል። ሚጣ አለቀሰች ይሉሻል። ዝም በይ እሺ። አዎ እንደሱ አታልቅሽ እሺ። እናት ሚጣ አለቀሰች ብለው ይስቁብሻል። እና ይሄን ይመስላል። ደግሞ ምርጥ አድርገዋል። ሞልኛል። ወዲያም ደርቆ ነበር እናቴ እያስጣጣች ይሄን እኔ በሆነ እንኳን ከብዴ ነበርና በህግ ጥሩ ሆነ። እኔ ፈርቼ ነበር ወይ ይቃጠላል ወይ ይሸረክታል ብዬ እንትን በወረፋ በጣም ብዙ ስለነበረ ወረካ ይሁንና ስለምናቸው ይሻሉኝ እንጂ ያኔ ቢያረፍ ዲማ በጧት ነው የሄድኩት። ጠዋት 8 ሰዓት መሰላችሁ? በኢትዮጵያ 2 ሰዓት ተኩል ሄድኩኝ። 3 ተኩል አካባቢ አስፈጭቼ መጣሁ። ይሄ ምን የነጭ ሽንኩርት ነው። ይሄ በርበሬውም ትንሽ ትንሽ አብሮ ድብልብል ያው ለብቻው ተነፍቶ ይጀምራል አለች። ለሁለት ቀን ለአንድ ቀን ወጥ ለብቻው። እዚህ ላይ ሲሆን ግን ይሄ ጭረቱ ያባታል። አጎበስ ትላልቅ እናቶች በነገራችን ላይ ብዙ ነገሩን ያውቁታልና ይሄ እናት ደግሞ ባለሙያ ናት። ወላሂ ላዚ ተዋጣላት። አይዋ ወይኔ እኔ ገባ። ጥቁር ሰማይ ጥቁር ሰማይ ጥቁር ሰማይ በሩበታል የሚባለው ያምራል። አራት ምሪው እንዳይድክምሽ የማርባዎቹ አይነቶች የምንድን ጫት የሚያደርጉበት ስስ ነው። አይረባም። ፕሪምም ማራ ያመጣሁበት። አዎ እንደዚህ አይነቱ ነው። አንድ ኪሎ እና እስኪ ከሄደላት እንግዲህ 3 ኪሎ ነው። እንዳያስቸግርሽ ነው እንጂ ያ ግን በማሰሪያ ነው የሚደረገው፣ በማሸጊያ ጊዜ። ይኸውልሽ እንግዲህ ተመጣ እያየሽው የተሰራ ነው። ሲርቅ ብለሽ ትበያለሽ። የተወያላ የበሽታሽን አንቺን እኔንም ያሽረንና እና ይሄን ይመስላል። እኔም በጤና ልብላው አንቺም እንድትቀምሹ እስኪ ኢንሻአላህ። ብዙ መሄድ አይችልም ብለሽኛል። 3 ኪሎ ብቻ ናት ከተቻለ ብለሻል። ለማንኛውም ይሄን ሰሞን በዓል ስለሆነ ነው የጥምቀት በዓል። ኢንሻአላህ ሰኞ ጀምሬ እሞክራለሁ። እንግዲህ እንዴት እንደሚመጣልህ ያግራው እንግዲህ ካልሄደ ምን አደርጋለሁ? ብቻ እኔ ሞክሬያለሁ። ኢንሻአላህ አላህ ቢሻ ይሄዳል እያለች ነው እናቴ። የተነፋውን እንደገና ነፍታ ይሄው በርበሬ ያወጣች። ይሄ ለአንድ ቀን ወጥ መስሪያ ይሆናል አለች። እውነቷን ነው። የስራ ፍጥሮ አይደለም። ለምን ይደፋል? ለዛ ይሄ ቅመማ ቅመሙ ነው። ይሄ ከዚህ በኋላ ይሄ አይረባም። ይሄ ይደፋል። ይሄ ደግሞ ለአንድ ቀን ይጨመራል። ወጥ ለብቻ እዚች ላይ ይቀመጥና ቆይ መልሼ እነፋዋለሁ። ሁለተኛ ደግሞ ይወጣል። ከዛ ሲነፋ አሁን የሚወጣው ይሆን? አዎ ይወጣል። ለህግ ላይ ዋሰር ወላሂ ወጣ። ለጉድ ይሄ ገፈታ ነው።
ወይ ሲፈላ ወጡ ላይ ወደ ላይ ይገነፍላል እንጂ መሬት አይቀመጥም። እውነትሽ ሲሲ ይሄ የመጀመሪያው ነው። ይሄ መጀመሪያ የከላሽው ነው። ይሄ ደግሞ ሁለተኛው። አይ በቃ ይሄ ደግሞ ደቀቀ። በቃ ይሄ በእርግጠኝነት ምንም አይሆንም። አሁን ኧረ ተይ ሳይደበለቅ ለብቻው ይሰራል። ሆኖ የላመው ተይኝ። የባለፈው እኮ ሸርክቶብናል ገንፎ በጣም ነው የቆረቆረኝ እዛ ጊዜ። ሆኖ የላመው ፊኑ ዱቄት በይ ማሻአላህ ነይ እስኪ የባለፈው አልጫው ሽሮ ሸረከተብኝ። አንዲት ኧረ ያማ የነፋው ጊዜ ሆኖ የወጣው ይሄ ምንም የለውም። ምንፊት በቃ ይኸው የሚደፋ የለውም። ግዴታ በወንፊት መነፋት ስላለበት ነው እንጂ ለማየት በጣም ወላሂ በጣም እና ይሄን ይመስላል። ውዴትዬ ደግሞ ያሸኩኝ ያሳያችኋለሁ። ይኸው እንግዲህ ይሄን ይመስላል። አሁን ላሽግ ነው። ይኸው ሻማዬንም አቅርቤያለሁ። አሽጌ እንግዲህ ነገ ሰኞ ነው። ነገ ሰኞ የሚሄድ ከሆነ ዝቻውን ልሽግ ነው። ምክንያቱም ባልቄ ሳሽግ ስለማይመቸኝ አሁን የሚሄደው 5 ኪሎ ነው ብላኛለች እሷ። ግን እስኪ ምናልባት ብዬ 3 ኪሎ በርበሬ 3 ኪሎ ሽሮ አድርጌያለሁኝ። ካልሄድም ደግሞ ይመለሳል፣ ችግር የለውም። 1 ኪሎ ሽሮ ማለት ነው። እና ይሄን ይመስላል። አሽጌ ደግሞ ኋላ አሳያችኋለሁ። ለበሰላም ያድርሰው እስቲ። ይኸው ይሄን ይመስላል። አሽጌ ጨርሻለሁ። እትዬዋ በሰላም አለ ያምጣልሽ። እንግዲህ የሚመጣ ከሆነ ይሄን ይመስላል። ይኸው እሽግ አድርጌ ጨረስኩኝ። ሻማዬንም አላጠፋሁም ገና። ይኸው እዚች ላይ አድርጌ ነው የጅማ ረከቦት ላይ ቁጭ አድርጌ እዚች ላይ አድርጌ አሽጌ ጨረስኩኝ። ልሻለሁ ልጅ አድርጌ እንግዲህ ነገ በጠዋት ይዤ እወጣለሁ። ምን እንደሚሉኝ እንጃ። እኔ ግን እዚህም ቢቢሉኝ ራሱ አዲስ አበባ ሄጄ ሳልከው አልቀርም። በጭራሽ ነው የምነግራችሁ። ያሰብኩት ከሚቀር እኔ አልወድም ሽንፈት እንደዚህ ጥቃት ምናምን አልወድም ነበር። ያው ይሄ ካንሰር መጥቶ እንዲህ አልፈሰፈሰኝ እንጂ ይሄን ይመስላል። 6 ኪሎ አሽጌያለሁ። 5 ኪሎ ነው የሚሄደው ብላኛለች። ግን ከተቻለ ካልተቻለም ይመለሳል ብዬ 6 ኪሎ አሽጌያለሁ። 3 ኪሎ በርበሬ 3 ኪሎ ሽሮ በሚዛን እየመዘንኩ ነው በነገራችን ላይ የቋጠርኩት ማለት ነው። ይሄን ይመስላል እንግዲህ ዘዴው በሰላም መጥቶ በሰላም በይዋንችን ምንንም ተዝ ካንሰር ከሚባል በሽታ አላህ ነፃ ያርገን። ይሄን ውዴት ይሄን ነው ማለት